ቫለንታይንስ ዴይ ይላል። ሲጀመር ቫለንታይን ዴይ ማክበር ያለባት አጭር ሴት ብቻ ናት። ምክንያቱም ንጹህም ረጃጅም ሴቶች እንዳትቀየሙኝ፣ ቫለንታይን ድምቅ ያለው በእነዚህ ቤት ብቻ ስለሆነ ነው እነዚህ ልጆች የመረጥኳቸው። ዛሬም ቫለንታይን ላይ ነሽ እንዳትሉኝ እሺ። ልብ ያላት ለሚስትነትና ለአፍቃሪነት የተመረጠችው አንድ ሴት ብቻ ናት። እሷም አጭር ሴት ብቻ ናት። አንቺ ረጅም ተብዬዋ ማለት ነው። አንቺ ፍቅሬን መግለጽ አልችልም፣ ግን በጣም ነው ማፈቅርሽ፣ በጣም ነው ማከብርሽ የኔ ቆንጆ። እውነት ሚስት ብቻ አይደለሽም፣ ጓደኛዬ ነሽ፣ ሚስጥረኛዬ ነሽ፣ አማካሪ ነሽ፣ እህቴ ነሽ፣ ሁሉ ነገር ነሽ ታውቂያለሽ። እና በጣም ወድሻለሁ። የምር ዓለም ላይ ካሉ ባሎች አንደኛው ባል ብሆን ደስ ይለኛል። አንቺ ሳከብርሽ፣ ስንከባከብሽ፣ ሳፈቅርሽ ብኖር ደስ ይለኛልና እግዚአብሔር አምላክ እድሜና ጤና ይስጠን። ረጅም ጊዜ ሰዎች ከኛ ፍቅርን እንዲማሩ ፈልጋለሁና መድኃኒዓለም ሁሌም ብርታቱን ሰጥቶን በፍቅር እንድንኖር እሱ ይርዳን። እሱ የሌለበት ምንም ስለማይሆን ማለት ነው። አመሰግናለሁ። በጣም በጣም ነው ማፈቅርሽ። ባል ብቻ አይደለም ለልጆችሽ በጣም መልካም አባት መሆን ፈልጋለሁ። በጣም የተባረኩ ልጆች ማፍራት ፈልጋለሁ እና በጣም ነው የምወድሽ በጣም ስል ማለት ነው። ደስ የሚሉ በጣም ሞዳቸው ጥንዶች ናቸው። ባይዘወይ እነዚህ ካፕሎች ማለት ነው። ካፕሎች አይደለም ባለትዳር ናቸው። እና እሷ ውጭ ሀገር ሌላ ሀገር ሄዳለች። እሱ ደግሞ አሁን በቅርብ ጊዜ ዱባይ መጥቶ እንደውም ከነመሲ ጋር አብሮ ሲሰራ አይቼዋለሁ። ባይዘወይ በቅርቡ ለመገናኘት ፈጣሪ ያብቃችሁ። ብሩክና ሀይሚ በረከቱ ይደርባችሁ። የኔ ቆንጆ ለባሏ ያላት ክብር በጣም ይለይብኛል። በጣም ነው ማደንቅሽ። በዚህ አጋጣሚ ያው ሶሻል ሚዲያ ላይ ያለ ሰው ሜቢ ቪዲዮን ካየሽው በጣም ነው ማደንቅሽ። በጣም ከምልሽ በላይ እሱም ደግሞ በጣም በቃ ከልቡ ኦርቶዶክስ ነው። ፈጣሪ ልቦናህን አይቀይረው። በቅርቡ ያገናኛችሁ የተፋቀረ ሰው ተለያይቶ በጣም ከባድ ነው፣ ግን ሆኖም በጣም ጠንካራ ባለትዳሮች ናቸው። እንግዲህ እንደተጋቡ ብዙም ያክል አልቆዩም እና ወዲያው ነው ሰው ወደ ስደት የመጣችው። ግን ያው እግዚአብሔር ይመስገን ጥሩ ሁኔታ ላይ ናቸው። እሷም በጣም በሃይማኖቷ አትደራደርም። እንደዚህ አይነት ሰው ማድነቅ ደስ ይለኛል። በዚህ አጋጣሚ ያው በጣም ነው ማመሰግናችሁ ልበል እንጂ ብለት ያስቀናኛል። በቃ እንደዚህ አይነት ፍቅር ብቻ በአጠቃላይ ያስቀናኛል ማለት ነው። ሁላችሁም ይወፍቀን በሉ፣ ይወፍቀን እንደዚህ አይነት ፍቅር በሉ። ትዳር አትሉም? እንዲህ ፍቅር ላለው እንዲህ ትዳር ነው የሚባለው። እና ቫለንታይን ብቻዋን ነው ያከበረችው። ባይዘወይ ባሏ ደግሞ ላይ ፍቅሩን ገልጾላታል ማለት ነው። ይመቻችሁ፣ ደስ ይላል። ለመገናኘት ያውቃችሁ። እንዲሁም ደግሞ በቅርቡ የተጋቡ በራምባር ሰበረ የተባለለት እዮብና ሮዱን ይዤላችሁ መጥቻለሁ። በቤታቸው ምን አይነት ጊዜ እንዳላቸው ምናምን ከትዳር በኋላ ያለውን ደስታ ምናምን ስታወራ ረዱዬ እዚህ ጋር ቡና እየጠጣችሁ ትንሽ አዳምጧቸው። ዛሬም ከቫለንታይን አልወጣሽም እንደ ሲስ እንዳትሉኝ፣ ያው ቫለንታይን ውስጥ ያው ስክሮል ሳረግ ያየኋቸውን እነዛን ያመጣኋቸው። በቃ ሀይሚ የዚች የልጅቷን አክሽን ብትወስድ ደስ ይለኛል። አውቄ ነው የራሱ አክሽን አላት እሷ። ግን ብቻ የባለትዳሮች እንትን በረከት እንዲያድርባቸው ነው ብሩክና ሀይሚ። በአጠቃላይ ምንም ማለት ፈልጌ አይደለም። በቃ የሆነ ልጅቷና ሀይሚ ማች ሆኑብኝ፣ የሆነ እንትናቸው ነገር ማለት ነው። በቃ ይሆናል አይደለ? አንዳንዴ የሆነ ስታዩ ሰው ማች አያደርግባችሁም? እንደዛ ነገር ለዛ አስቤ ነው ያደረግኩት፣ ሌላ ነገር አስቤ አይደለም። ለማንኛውም እስኪ እረዱና እዮብን እስኪ እንስማቸው። ቆንጆዬ ቡና እና እንዴ ቆንጆ፣ አሁን አብረን መኖር ጀምረናል። እውነት ዛሬ ነው ያረፍነው ተመልካቾቻችን። ነገ በደንብ አድርገን ቪዲዮ ሰራላችኋለን። ሁላ ቤት ቁርስ ራሱ እስከሆነ ድረስ አልበላንም። የራሳችንን ከሰው ቤት እየሄደን ምናምን ነው እና ያው እንግዳ ይበዛባቸዋል፣ ትጠራላቸው ጥሪ ይበዛባቸዋል ምናምንና እዛ ስንል ኦልሬዲ አብረን መኖራችን ራሱ አላጣጣም ነው ማለት ነው። ለመካከላችን ነገር ደግሞ በደንብ አድርገን አብረን ቁርስ እንበላለን፣ አብረን ጥሩ ጊዜ እናሳልፋለን። ጾም ከመግባቱ በፊት ሙያችን በደንብ አድርገን እንቀምሳለን። ሙያዋን አይደለ ሙያን እስከዛሬ ቀምሰዋል። አዎ አይ ደግሞ ቤት ውስጥ አብረን እየበላን እየጠጣን እዩል ደወለ። ተመልካቾች አይሰራም ኔትወርክ አይሰራም። እሺ እና ዛሬ ነው ያረፍነው። ዛሬ ነው እንደዚህ ለእናንተ ቁጭ ብለን እንግዲህ ቪዲዮ መስራት ነገር በጣም በቃ ከባድ ነበረ። ብቻ ተመስገን። ከሰርጋችን እንጀምር። እሺ ጀምራው ከመጀመሪያ። እሺ
ግን ከሰርጋችን በፊት ያለው ጊዜስ በጣም ደስ ይላል አይደል? አንቺ ቤት እንዴት ነበር ድባቡ? እኔ ጋር በቃ ወይኔ ኒንጃ በጣም ደስ ይል ነበረ። ጅንጀና አንፈልግም። በቃ ባለትዳር ነህ ዮባ። ጅንጀና የለም ጅንጀና። እንግዲህ ረዱና እዮባ እንግዲህ የነበራቸውን ቆይታ ሙያሽን በደንብ መታየት አለበት እያለ ይገኛል። እዮባ እንዴ ሙያዬን ታውቀዋለህ? አሁን ነው እንጂ ብር አምባር ከተሰበረ በኋላ ያለ ሙያ ነው። የዛኔማ ምንም እኮ ያኔማ ጣሙ አይታወቅም። አሁን ነው ረዱ አሁን ካሁን በኋላ ማለት ነው። ለማንኛውም ረዱና እዮባዬ እንኳን ደስ አላችሁ። በዚህ አጋጣሚ ያው ማለት መልካም ምኞት መመኘት ችግር የለውም። ትንንሽ ዩቲዩበርም ሆናችሁ ምን ችግር የለውም። ግን ለማንኛውም ምን ይታወቃ ወደፊት አበሻ ቀሚስ ልንገዛቸው እንችላለን እኮ የአጋጣሚ ነገር እኮ ነው። ስለዚህ መልካም ምኞቴን ከወዲሁ ገልጬላችኋለሁ። ሰርጋችሁ በጣም ደስ ይላል። ባህል ያስተዋወቃችሁ በጣም በቃ በተለይ በሸዋ ሙዚቃ እንትን ብለው የሰሩት በስማም እይታው የሌለ ሀይ ነው። በቃ ሀይ ይመቻችሁ። እውነት በጣም ነው እንትን የሚያምረው። ቪው ለራሱ በጣም ነው የሄደው የሌለ ማለት ነው። ህዝቡ ወዶታል እና ሁላችሁንም ለትዳር ይወፍቃችሁ እላለሁ ማለት ነው። አሁን እንግዲህ ደግሞ ከፋሲካ በኋላ ነው ጾም ካለቀ በኋላ ነው ሰርግ የምንጠብቀው። ይሄ እንግዲህ ያው እስካሁን ጥምቀት ላይ ያው ሰርግ ይበዛል ታውቃላችሁ፣ ሰርግና ምላሽ። አሁን ደግሞ ከፋሲካ በኋላ ነው። እዛ ያድርሰን ደግሞ ቤተሰቦች። እስኪ ደግሞ እዚህ ጋር ደግሞ ወደ ቡታጅራ ደግሞ ልውሰዳችሁ ልመልሳችሁ ማለት ነው። ባላንታይንም አልተከበረም እዚህ ጋር ግን በቅርቡ ልደት ተከብሯል። ስለዚህ አንቺ ፍላጎት ከሆነ ከህይወታችሁ ወጣለሁ ስላለች እንደው ፍላጎት እንደሆነ ላጋፍ ፈልጋለሁ። ጥራ ብዙ ነገሮች ተቀይረዋል። አሁን ረፍዷል። በሁለት ሳምንትና በአንድ ሳምንት ውስጥ ምንም ነገር እንደለምንሽ ነው ወይ የጠበቅሽ የነበረው? አለምንሽም ይኸውልህ አሁን የኔ መመለስ እንደዚህ አይተክ ሊሆን ይችላል። አንተ እንደዚህ እንደሆን እየሆንክ ያለው በደንብ ጠንቅቄ አውቃለሁ። አንተ አታውቂኝም። የድሮውን አብርሃም አታገኙም። ገባሽ? በደንብ ነው የድሮውን አብርሃም ልታገኙ አትችይም። እኔ አልፈልግም በዚህ ሰዓት። በቃ መብቴ ነው አይደለ? መብት አለኝ። ማንም ያስገድደኝ አይችልም። ማንም አያስገድደኝ። በቃ ወደሽና ፈቅደሽ ነው ሰማንያሽን ቀደሽ ዛሬ ላይ ራስሽን ላይ ዛሬ ነው እንዴ? ቆይ ሰማንያ ፈቅደ ታየክ ዛሬ ነው እንዴ ታየ እንዴ? ከዛ በኋላ እኮ ብዙ ነገሮች ተፈጥረዋል አይደል እንዴ? ራሴን ላይ ፍየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርገው የምትይኝ? በጣም ብዙ ጊዜ እኮ ተከትለሽ የመጣሽው እሺ፣ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው። ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝም እንዴ? ሶስት ቀን የሚሆን ለአንድ ቀን አላውቅም። እሱም ሶስት ቀን ብለህ አልነገርከኝም። ደግሞ እኔ የመጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ፣ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደ በቀደም መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ፣ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን? ብዙ ማስተካከል ያለብን ነገር አለ። እሺ ነገ እመጣለሁ። በቃ ነገ እመጣለሁ። አዲስ አበባ እንገናኛለን። እንዲህ በቃ እኔ ደግሞ እዚህ ነው ጨርሳ እንድንሄድ የምፈልገው። ሲጀመር የመጣሁት ስሚኝ፣ እንደ ነገ እመጣለሁ አዲስ አበባ እንጨርሳለን እንጂ በቃ ሲጀመር የመጣሁት ማለት ነው። ስማሽ ነው። ሂጂ በቃ ስማኝ፣ ሲጀመር እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንድንሄድ እንጂ ብቻዬን ልመለስ አለብኝ። ኧረ እባክሽ፣ እኔ የሆነ ነገር የምታነሺው ነገር ነኝ እንዴ? ብድግ አድርገሽ ይዘሽ የምትሄጂው በራሴ እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። ገባሽ? እርግጠኛ ነህ ግን በራስህ የምትንቀሳቀስ ሆነ? እስከዛሬ ድረስ ግን ብዙ ሰው ህይወት ውስጥ እየገባ ነገሮችን ረን ሲያደርግ ያየሁት፣ በራስህ ስትንቀሳቀስ አላየሁም። እንደምታይዋት ካሁን በኋላ ከአንተ ጋር መኖር እፈልጋለሁ፣ የነበረህም በህይወት ውስጥ የሚመጡ የሚመላለሱ ሴቶችን አስወግደ ከኔ ጋር ብቻ አብረን መኖር እንችላለን፣ በንጹህ ልብ ያለፈው አለፈ እያለች እንግዲህ ይቅርታ እንደ መጠየቅ አይነት አክት እያሳየች ነው። ሩቲ እንግዲህ የሆነ ቦታ ላይ ታያችሁ ተገኛችሁ ሲባሉ የሆነ መስመሩን የአይዲያውን መስመር ቅይስ የሚያደርጉበት ነገር በጣም ጎበዞች ናቸው። በነገራችን ላይ ባይዘወይ ቡታጅራዎች ናቸው እንዳለ የዩቲዩበሩን እያንቀጠቀጡት ያሉት ማለት ነው። ዩቲዩበር ቡታጅራዎች ብቻ እነ ማራኪም ሀይሚና ብሩኬ፣ አብርሃምና ሩታ እንዲሁም አብርሃም ጋር የሚሰሩት ሰዎች ብቻ ምን አለፋቸው በአጠቃላይ የምናያቸው ዩቲዩበሮች ቡታጅራዎች ናቸው። ሄለንም ሄለን ናት
ከምንድነው ሀገር የመጣው? ይሄን ሰውዬ ከየት ሀገር ነው የመጣው ንገሩኝ። ኮመንት ጻፉልኝ። የሄለንን አፍቃሪ ከቱርክ ድረስ የመጣው ሄለንን ብሎ ነው። ሰው በቃ ገና ብዙ ነገር ታመጣላችሁ ቡታጀራዎች። በርቱ ብቻ እናንተ፣ እኛም ከጎናችሁ እናጨበጭባለን። የኛ ውድ ቤተሰቦች ዛሬ እነዚህን ላስቃኛችሁ ነው ይዤ የመጣሁት ማለት ነው። ሌላ ምንም ፕሮግራም ኖሮኝ አይደለም። ወንድማችን ቡቡ ደግሞ እዚህ ጋር አንድ ነገር አስተላልፎላችኋል። ያው ላስገባው ብዬ ነው። ሸር አድርጋችኋል። እኔም ለምን ይቅርብኝ በረከቱ የደረሰኝ ማለት ነው። አመሰግናለሁ። ስሙት። አረጋውያን ምርቃትን የምንቀበልበት ትልቅ በረከት የምናገኝበት መጋቢት 6 እየደረሰ ነው። 28 ቀን ብቻ ነው የቀረው። ይህ የአባቶች የእናቶች የአረጋውያን አልጋ ላይ ያሉ ሰዎች የአእምሮ ህሙማኖች በሙሉ ጥሪ አቅርቦልናል። እንግዲህ ሁላችንም እንገኝ። ሰውን ለመርዳት ሰው መሆን በቂ ነው። ሰውን ለመርዳት ሰው መሆን በቂ ነው። እኛ ከተሳሰብን ብዙ ነገር ማድረግ እንችላለን። እንግዲህ ቡቡ እናመሰግናለን። ይሄ ልቦና አይቀር። ባይ ባይ ቤተሰቦች። አለብን